የጥንቃቄ መልእክት አለ። ሀገራችን ኢትዮጵያ ውስጥም ቁርአንያ የሚባል ትምህርት በስፋት እየተስፋፋ ነው፣ በርቀት እየተስፋፋ ነው። ጥንቃቄ ያድርጉ። ብዙ ነገራችሁ እንደሚያሳጣችሁ ማለት ነው። አንዳንድ የተሳሳተ መረጃዎች ሰምተን ዝም ካለን ብዙ ችግሮች ሊያደርሱ ስለሚችሉ ይህንን ነገር ማጥራት ለኛም ግዴታችን ስለሆነ ይህንን ነገር ለማጥራት አንዳንድ ሂደቶችን ማሳወቅ ፈልጋለሁ። አላህ ራሱ ቁርአንን ተደቡር አርጉ አስተንትኑ ብሎ ባዘዘው መሰረት ወንድማችን ኡስታዝ ክብሮም ይህንን ሂደት እየተከተለ ነው ያለው። እንደዚህ አይነት ሰዎች አላያችሁም? ሶሻል ሚዲያ ላይ ባገኙት አጋጣሚ ስለራሳቸው ይነግሩሃል። በጣም ኢንፌሪዮሪቲ ኮምፕሌክስ ያለባቸው ሰዎች ናቸው። የበታችነት ስሜት ነው የሚሰማቸው። ላይክ እና ሼር የምናገኘው ታዋቂነት የምንከስበው መጥፎ ነገር በመናገር ይሆን አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ጀላችሁ የመጣሁት ቪዲዮ እንግዲህ ከሰሞኑን በኡስታዝ ካሊድ ክብሮም ላይ ሶሻል ሚዲያው ላይ አንዳንድ ግርታ ነገሮች እየተፈጠሩ ነበረ። ኡስታዝ ካሊድ ክብሮምን እየተቃወሙ ቪዲዮ እየሰሩበት አንዳንዶቹ እያሾፉበትም ጭምር ቪዲዮ እየተለቀቀ ነበርና አንድ ወንድማችን ቃሪ አብዱል ሙኢን ግልጽ አድርጎታል። እስከመጨረሻው ድረስ የምትከታተሉ ከሆነ ምንድነው የተፈጠረው እውነታውስ ምንድነው የሚለውን የምትከታተሉ ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደ ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ እማትገመቱን ሸይጣን ይሄማ ቁርአን ነው እንዲያሳልፈው አደርገዋለሁ ሲል አንተ ግን ሙሉን አዳምጠህ ሼር አድርግ። ልመርቃችሁ፣ ወላጆቻችሁ በህይወት ካሉ እነሱን ሳታስደስቱ ሳትጦሩ አላህ ይወሰድባችሁ፣ ከሞቱ ደግሞ አላህ የጀነት ያርግላችሁ። ይህን ቁርአን አዳምጡ፣ ትርጉሙን ከታች ጽፍላችኋለሁ። ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይን ኢሕሳና إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف ولا تنهرهما وقل لهما قولا كريما واخفض لهما جناح الذل من الرحمة وقل رب ارحمهما كما ربياني صغيرا. سبحان الله እጅግ በጣም የሚያምር ድምጽ ነው ያለው ማሻአላህ ወንድማችን። ከዛ ባሻገር የቀረው ቁርአንም ደግሞ እጅግ በጣም ትልቅ መልእክት አለው። ሁላችንም የሚመለከተን ጉዳይ ነው። ወላጆቻችንን እንዴት ነው እየተንከባከብን ያለ ነው? ኡፍ እንኳን እንዳትሏቸው ተብለናል በቅዱስ ቁርአን። ነገር ግን አይደለም ኡፍ ዛሬ እኛ ከፍ ዝቁላ ያደረግናቸው አይደለም ወይ ወላጆቻችንን? ኡፍ ማለት በጣም ከባድ ወንጀል ከሆነ ከባይር ወንጀል ከሆነ ማመናጨቁ መገላመጡ ደግሞ ምን ሊሆን እንደሚችል አስቡትና ወላጆቻችንን በቻለው አቅም መንከባከብ ይኖርብናል። በህይወት ካሉ በጣም መንከባከብ፣ ለነሱ ጊዜ መስጠት፣ ሲያወሩን ማዳመጥ ይኖርብናል። እንደው በህይወት ከሌሉ ደግሞ ለነሱ ሰደቃ ማድረግ፣ በነሱ ስም ኸይር ስራዎችን መስራት ከኛ ይጠበቃል። አላህ Subhanahu Wa Ta'ala እናቶቻችንና አባቶቻችንን በህይወት ያሉትን ይጠብቅልን፣ ቀብር ውስጥ ያሉትም አላህ ቀብራቸውን ኑር ያርግልን። ረሱላችን ሰለላሁ ዐለይሂ ወሰለም ዘመን ላይ አንድ አብዱላህ የሚባል ሰሃቢ ነበርና የሰሃባ ረሱላችንን ሰለላሁ ዐለይሂ ወሰለም በጣም ይወዳቸዋል። ባገኛቸው ቁጥር ሁሉ ያስቃቸው ነበር፣ ፈገግ እንዲሉ ያደርጋቸው ነበር። ነገር ግን ይህ ሰሃባ ያው ሁሉም ሰው እንደሚፈተኑ እሱ በኸምር የተፈተነ ሰው ነው። ኸምር ይጠጣ ነበር፣ ይወድ ነበር። ረሱላችን ሰለላሁ ዐለይሂ ወሰለም ጋር መጡት፣ ገረፉትና ለቀቁት። ከዚያ ሌላ ጊዜ ድጋሚ ሲመጣ ሰዎችን ገረፉት አሉ። ከተገረፈ በኋላ ከመሐከላቸው ከሰሃቦች መሐከል አንድ ሰው ምን አለ? አላህ ወይ ይህን ሰው እርገመው፣ እንደው ይህ ሰው ለአላህና ለመልእክተኛው ክብር የለውም እንዴ? ሁሌ ይመላለሳል እንዴ? ረሱላችን ሰለላሁ ዐለይሂ ወሰለም ተዋት ስደው፣ ይህ ሰው እኮ እኔ አውቃለሁ አላህና መልእክተኛውን ይወዳል አሉ ረሱላችን ሰለላሁ ዐለይሂ ወሰለም። ተመልከት፣ አሁን እሳቸው ወንጀለኛን እያበረታቱ ወይም ደግሞ የወንጀለኛን እያጥራሩ አይደለም፣ ነገር ግን ለወንጀለኞች ያለንን አመለካከት እየቀየሩት። አላህ Subhanahu Wa Ta'ala የራህመት ግርዶቹን እኛ ላይ ባያደርግብን ኖሮ ሁላችንም ወንጀለኞች፣ ነገር ግን በራህመቱ የምንሰራውን ኸይር ስራ ብቻ ሰዎች እንዲያውቁልን አደረገ። ያቺ ሒጃቧን የማትለብሰው ነገር ግን ሰላቷን የምትሰግድ ጾሟን የምትጾምና አላህና መልእክተኛውን በሚገባ የምትወደው ሴት አታርግ። ያ ሰላቱን የማይሰግደው ነገር ግን አላህና መልእክተኛው በመጥፎ የተነሱ ጊዜ ልቡ ላይ የፍቅር እሳት የሚንቀለቀለውን ሰው አታርግ። ውስጡ ያለችዋን ትንሿን ኑር አታጥፋበት። ባይሆን እጁን ይዘህ ወደ አላህ Subhanahu Wa Ta'ala ውሰድ። ወቅ ደግሞ አንቢያዎች እኮ በአጠቃላይ የተላኩት ለእንደዚህ አይነት ሰዎች። ዛሬ ጁሙዓ ነው። በረሱላችን ሰለላሁ ዐለይሂ ወሰለም ላይ ሰላዋት እናወርድ። اللهم صل وسلم على النبي محمد
واغفر لنا ما يكون وما كان اللهم صل وسلم وبارك على محمد وعلى ال سيدنا محمد ሐቅ ነው ምንም ጥያቄ የለውም ዛሬ ላይ ወንድሞቻችን እህቶቻችን ትንሽዬ ስህተት ሲሰሩ ስንመለከት የኛ ምላሽ የሚሆነው በጣም ከባድ ነው የሚሆነው አይደለ ትንሽ የሚሆን ትልቅ የሚሰሩ ስህተት ለምሳሌ ሂጃብ ከባድ ወንጀል ነው ሂጃብ ለቃ ምትሄድ ሴት ስናይ ምናርምበት አናርምቆ ማለት አይደል ምናርምበት መንገድ ምንነግርበት መንገድ ይወስነዋል አለኛ ያመናጨቀን እየተሳደበን አንቺ ካፊር ይያለን እንደዛ ልክ እንደዚሁ ደግሞ ጥሩ ሁኔታ ላይ የሌለ ወንድምም ስናገኝ በቃ እንወርድበታለንና ሲጀመረኛ ማንነን ብለን ራሳችንን መጠየቅ አለብን ብዬ አስባለሁ አይኖ የሆነ ሰው መጥፎ ቦታ ላይ ሲገኝ ልናርመው ይገባል እንደ አንድ ሙስሊም አላህም ይሄንን ያዘዘን ነገር ግን የምናርምበት መንገድ መስተካከል አለበት ነው እንግዲህ በነብያችን ሰለላሁ ዐለይሂ ወሰለም ጊዜ ሰምተናል አይደል ሰሃቦች ተናደው በመጠጥ ተጨማልቆ ሲመጣ ሊሰድቡት ሲሉ ረሱል ሰለላሁ ዐለይሂ ወሰለም ተውት እሱኮ ረሱልና አላህን ይወዳል እሱኮ አላህና የአላህን መልእክተኛ ይወዳል ያሉትና ስለዚህ አንድ ሙስሊም ወንድማችን ወይንም እህታችንን እምናርምበት የምንገስጽበት መንገድ መስተካከል አለበት ብዬ አስባለሁ አላህ ቀጥተኛው መንገድ ይምራል ላይክና ሼር የምናገኘው ታዋቂነት የምንከስበው መጥፎ ነገር በመናገር ይሆን አይደለም መጥፎ ነገር እኮ መደበቅ ነው ያለበት ተደብቆ የሚሰራ ሰው ይሄ ከሆነ ኩሉ ኡመቲ ሙዓፋ ለቁል ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ሁሉም ኡመቶቼ ወደ አላህ ተመልሰው ካለቀሱ ይቅር ሊባሉ ይችላሉ ሙዓፋ ይቅር ተባዮች ናቸው ኢላ አልሙጃሂዱን በወንጀላቸው ግልጽ አውጥተው የሚኩራሩ ሲቀሩ ነው ሰለላሁ ዐለይሂ ወሰለም ይፋ አውጥተው ወለት እኮ ነው ኡስታዝ አሁን ላይ ሶሻል ሚዲያው በጣም ከባድ ሆኗል በጣም ማለት መጥፎ ነገር ስንናገር ወይ አንድን ሰው ፎቶ አድርገን ስንሳደብ ወይንም ፎቶን ዘቅዝቀን ኤክስ አድርገን ምናምን አንድን ሰው ስንናገር ላይኩ ብዛቱ ኮሜንቱ ብዛቱ ሼሩ እይታው በቃ ቫይራል ይወጣል ያ ቪዲዮ ማለት ነውና ፕላትፎርሙ በራሱ ማለት ነው ያንን ነገር እንድናደርግ ነው ያበረታታን ያለውና እኛ ደግሞ አላህ Subhanahu Wa Ta'ala አምሮ ሰጥቶናል ማገናዘቢያ የግድ ላይክ የሚያገኘው ያ ስለሆነ ያንን ነገር ማድረግ አለብን ማለት አይደለምና ሰውን ተሳድበን የምናመጣው ላይክ ሰውን ተሳድበን የምናገኘውን እይታ እኛ ጋር መጥቶ ምንም ለውጥ አይፈጥርም ምንም ጥቅም የለውምና ስለዚህ ይሄን ነገር መጠንቀቅ አለብን በያስባለው ወንጀላችንን በአደባባይ ማውጣቱ ደግሞ ይሄ ከባድ ያደርጓል ማለት ነው ምክንያቱም መሳደብ በራሱ ወንጀል ነው በአደባባይ መሳደብ ደግሞ ይሄ ከባድ ይሆናል ማለትና አላህ ከእንደዚህ አይነት ባህሪ ይጠብቀን አላህ ከእንደዚህ አይነት ሰዎች አያርገን እንደዚህ አይነት ሰዎች አላያችሁም ሶሻል ሚዲያ ላይ ባገኙት አጋጣሚ ስለራሳቸው ይነግሩሃል በጣም ኢንፌሪዮሪቲ ኮምፕሌክስ ያለባቸው ሰዎች ናቸው የበታችነት ስሜት ነው የሚሰማቸው ውስጣቸውን ማየት ከቻልክ ይኸውልህ እበልጣለሁ የሚል ሰው ካለ በነገራችን ላይ ኢንፌሪዮሪቲ ኮምፕሌክስ ነው when you have inferiority complex you act like you are superior inferiority complex አደም ከኔ ይበልጠኛል የሚል ስሜት የበታችነት ስሜት ስለነበረው ባገኘው አጋጣሚ ሁሉ ይገርማል ኢብሊስ ማስተዋወቅ የሚፈልገው ነገር ከአደም እንደሚበልጥ ነው ሱብሃንአላህ በዚች አጭር ቪዲዮ እጅግ በጣም ትልቅ መልእክትን ያለው ብዙ ጊዜ ሶሻል ሚዲያ ላይ ሁሉም የሚመጣው ራሱን ከፍ ለማድረግ ነው ራሱን ለማላቅ ነው ኢቭን ሃይማኖተኛውም ጭምር በሃይማኖት ካባ ለብሶ የሚመጡ አንዳንድ ወንድሞች በጣም በሚያሳዝን ሁኔታ ሌላውን ሰው ዝቅ ሲያደርጉ የራሳቸውን አስተሳሰብ ከፍ ሲያደርጉ እንመለከታለንና ይሄ ልክ አይደለም ብዬ አስባለሁ ሲጀመር እንደዚህ አይነት ባህሪ የሸይጣን ባህሪ ነው ራስን ከፍ አድርጎ ሌላውን ዝቅ የማድረግ ባህሪ የሸይጣን ባህሪ ነውና ከእንደዚህ አይነት ባህሪ መራቅ አለብን ብዬ አስባለሁ ከሰሞኑ ሶሻል ሚዲያ ላይ በኡስታዝ ካሊድ ክብሮም ላይ የተነሱ የነበሩት ሐሳቦች አሉ ኡስታዝ ካሊድ ክብሮም ቁርአንዬ ነው ኡስታዝ ካሊድ ክብሮም እንደዚህ ነው ገሌ ነው እንዲህ ነው እየተባለ ኡስታዝ ካሊድ ክብሮም የሱን ክብር በማይመጥን መልኩ አንዳንድ ወንድሞች ሲናገሩ ሰምተናል አንዳንዶቹ ደግሞ በስርዓት ለመናገርም ሞክረዋሉና አንዳንዶቹ በጣም በሚያሳዝን ሁኔታ ፌስቡክ ላይ ሊሆን ይችላል እንዲሁም ቲክቶክ ላይ ቪዲዮ በመስራት የኡስታዝ ካሊድ ክብሮምን ክብር በማይመጥን መንገድ ሲናገሩም ተመልክቻለሁና እውነታው ምንድነው የሚለውን አንድ ቪዲዮ አግኝቻለሁ እሱን ቪዲዮ እንመልከትና ከዛ የራሳችንን ሐሳብ ወስደን እንሰጥበታለን አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ እስቲ ይሄንን መልእክት አንዴ አዳምጠን እንመለስ
የጥንቃቄ መልእክት አለ። ሀገራችን ኢትዮጵያ ውስጥም ቁርአንያ የሚባል ትምህርት በስፋት እየተስፋፋ ነው፣ በርቀት እየተስፋፋ ነው። ጥንቃቄ ያድርጉ። ብዙ ነገራችሁ እንደሚያሳጣችሁ ማለት ነው። ቁርአንያ ማለት ቁርአን ብቻ እንቀበላለን፣ ሐዲስ አንቀበልም። የሰለፎች አፈሳሰር ቀደምት ሰለፎች ቁርአንን የተረዱበትን አረዳድ አንቀበልም። በዘመናዊ መልክ እኛ እንደፈለግን እንፈታለን የሚሉ ሰዎች በጣም እየተስፋፉ ነው ያሉት። አንዳንድ የተሳሳተ መረጃዎች ሰምተን ዝም ካለን ብዙ ችግሮች ሊያደርሱ ስለሚችሉ ይህንን ነገር ማጥራት ለኛም ግዴታችን ስለሆነ ይህንን ነገር ለማጥራት አንዳንድ ሂደቶችን ማሳወቅ እፈልጋለሁ። በመጀመሪያ ደረጃ አልቁርአን የሚባሉ ቡድኖች ኢትዮጵያ ላይ ገብተው በጀት ተመድቦላቸው እነሱም ደግሞ ቁርአን በስተቀር ሱናን አንቀበልም፣ ሐዲስን አንቀበልም፣ የዑለሞችን ንግግር አንቀበልም የሚሉ ቡድኖች መጥተዋል። እየተንሰራፉ ነው። ተጠንቀቁ የሚባለው አጠቃላይ መረጃ የተሳሳተ ነው። በዚህም ሁኔታ ወንድማችን እስልምናን ከተቀበለ ሰዓት ጀምሮ እስካሁን ድረስ እስልምናን ሲኻድም ያለ ወንድማችን እንደዚሁም ደግሞ በተለይ ቁርአንን ተፍሲር ሳይንሳዊ በሆነ ሁኔታ ጊዜውን በመጠነ ሁኔታ ሲፈስርና ሲያስተምር የምናስተውለው ወንድማችን ነው። ስለዚህ አንድ ሰው ቁርአንን ለመፈሰር በተለያየ መልኩ መፈሰር ይችላል። አንደኛው ተፍሲር አልቁርአን ቢልቁርአን፣ ተፍሲር አልቁርአን ቢሱና፣ ተፍሲር አልቁርአን ቢአቅዋል ሰሃባ፣ ተፍሲር አልቁርአን ቢከላም አልዓረብ፣ መናሂጅ አልሙፈሲሪን። አንድ ሰው ቁርአንን ለመፈሰር መከተል ያለበት ህግጋቶች ማለት ነው። እያደረገው ያለው ሂደት እስልምናን የማይጻረን እንደውም አላህ ሱብሓነሁ ወተዓላ ያዘዘን ቁርአንን ተደቡር እንድናረግ እንድናስተነትን። አፈላ የተደበሩን አልቁርአን ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲሂ ወሊየተዘከረ ኡሉል አልባብ። አላህ ራሱ ቁርአንን ተደቡር አርጉ አስተንትኑ ብሎ ባዘዘው መሰረት ወንድማችን ኡስታዝ ክብሮም ይህንን ሂደት እየተከተለ ነው ያለው። በዚህም ሁኔታ ወንድማችን እያስተማረ ያለው በዚህ መንገድ በመሆኑ ምናልባት ከራሱ አንደበት የሰማችሁት አንድ ችግር ካለ ያንን ችግር ተንተርሶ ማውራት እንጂ በአጠቃላይ ይህንን ጉዳይ አንስቶ ትክክል አይደለም ማለት ስህተት እንደሆነ በዚሁ ለማሳሰብ እፈልጋለሁ። ይዘት ተፍሲር ብቻ የተለመደውን ተፍሲር ብቻ የምናውቀውን አይደለም። በዑለማዎቻችን ትከሻ ላይ ሆነን የኛ መርህ በሊቃውንቶቻችን ትከሻ ላይ በሙፈሲሮቻችን ትከሻ ላይ እኛ ዘመናችንን በሚዋጅ መልኩ የቁርአን ጥናት ለትውልዳችን እናቀርባለን። በቁርአን በጋራ እንሻገራለን። ቁርአናዊ ጥልቅ ትንተናዎች አሉት። ሱራዎች በጥልቀት ይብራራሉ። ሱራዎች እርስ በርስ ያላቸው ትስስር፣ አያቶች እርስ በርስ ያላቸው ትስስር፣ አንድ አያ from different perspective በተለያዩ አይነት እይታዎች እንተነትናለን። በዚህ መንገድ ቁርአን የመልእክተኛው ዐለይሂ ሰላቱ ሰላም ፍቅር በተግባር የሚገለጥ ነው። ሙጀረድ ቀውል አይደለም። በመልእክተኛው ዐለይሂ ሰላቱ ሰላም ስብዕና ላይ የሚያላግጡ ሰዎች የበዙበት ዘመን ነው እና ቤት ቁጭ ብለህ ነው የምትሰማው። ሶሻል ሚዲያ ትከፍታለህ፣ ቤት ነው የሚመጣው። አላህ በረካ ያድርገው ወንድማችን። በቃ ጥሩ አድርገህ ግልጽ አድርገዋል ብዬ አስባለሁኝ በዚህ ቪዲዮ እና እኔ በዚህ ሀሳብ ላይ በኡስታዝ ካሊድ ክብሮም በተነሳው ጉዳይ ላይ ወላሂ ቪዲዮ አልሰራም ብዬ ነበረ። ነገር ግን እንድሰራ ያነሳሳኝ ነገር ምንድን ነው? አንደኛ ጎረቤት የኔ ጎረቤት ቲክቶክ ላይ ኡስታዝ ካሊድ ክብሮም እንዲህ ቁርአንዬ ነው እንዲህ ነው እሱ ጋር እንዳትሄዱ ተጠንቀቁ ሲባል ሰምታ እሱ ጋር ተመዝገባ ቁርአን ለመቅራት እየሄደች የነበረችዋ ይሄ ነገር ሸክ ፈጥሮባት ከነጭራሹ አልሄድም እያለች ነበርና ያኔ በጣም ነው የተናደድኩት። አስቡት ቲክቶክ ላይ እንደቀልድ የተናገሩት ነገር ሰውን ቁርአን ከመቅራት ወይንም ሰው ቁርአንን ከመማር እያራቀን ያለው ወላሂ ላዚም ይሄ በጣም የሚያሳፍር ነገር ነው። ወላሂ እኔ አጠገቤ ባለ ሰው ነው የተመለከትኩት። ቤተሰቤም አትሂጂ እያለኝ ነበር። ምክንያቱም እዛ ጋር የሰሙት ነገር ማለት ነው። እና እባካችሁ ሰውን ቁርአን ከመማር እየጎተታችሁ ነው ያላችሁት ብዬ አስባለሁኝ። ኡስታዝ ካሊድ ክብሮም እኔ ቁርአንዬ ነኝ አላለም፣ ሐዲስን አልቀበልም ሲል ቪዲዮ ከነጭራሹ አልተመለከትንም። ጭራሽ ስለ ነብያችን ሰለላሁ ዐለይሂ ወሰለም ብቻውን ፕሮግራም ሰርቷል። ብቻውን ነብያችን በቁርአን እይታ ብለው በጣም የሚገርም ከ20 ምናምን በላይ ኤፒሶድ ይመስለኛል። እኔ ሙሉን አይቼዋለሁ። ሚንበር ቲቪ ላይ ገብታችሁ ሰርች አድርጋችሁ እዩት። ስለ ነብያችን ሰለላሁ ዐለይሂ ወሰለም 20 በላይ ፕሮግራም ሰርቷል። በጣም የሚገርም ፕሮግራም ማለት ነው። ነገር ግን አንዳንዶቹ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አልቀበልም ብለዋል። እንዲህ በጣም ደስ የማይሉ ንግግሮች ሲናገሩ ነበረ። ኡስታዝ ካሊድ ክብሮም በዚህ ጉዳይ ላይ ምንም መልስ አልሰጠም፣ ምንም አልተናገረም። እኔ እንደዚህ ነኝ ብሎ አልተናገረም። እሱ ስራውን ነው እየሰራ ያለው። ትውልድን በቁርአን እያነጸ ነው ያለው። ቁርአን እያስተማረ ነው ያለው። ሲጀመር የሚሰራ ሰው አያወራም። እሱ ሳይለንት ሆኖ ስራውን እየሰራ ነው ያለውና ኡስታዝ ካሊድ ክብሮም አላህ ይጠብቅልን፣ አላህ ያቆይልን ነው ማለት እንፈልገው። ወንድሞችም ደግሞ ለዲን አስባችሁ ከሆነ ጥሩ ነው። ነገር ግን አንድ ሰው ምንም ነገር ባልተናገረበት ነገር ላይ እኔ እንዲህ ነኝ ባላለበት ጉዳይ ላይ የሰውን ስም አንስቶ እንደዚህ መናገሩ ግን ተገቢ ነው ብዬ አላስብም። እኛ ሙስሊሞች ይሄ መቦጫጨቅ መነጋገር አያምርብንም። ነገር ግን እስካሁን ድረስ ከበፊት ጀምሮ አሁን ድረስ አብሮን እየቆየ ያለ ነገር ነው። በቃ እርስ በርስ መባላት፣ እርስ በርስ አንዱን ማክፈር፣ አንዱ ሙስሊም አይደለም ምናምን ይሄ ከኛ አይጠበቅም። ማለት እስልምና ለሙስሊሙ አይደለም እኮ ለዓለም የተላከ እምነት ነው እኮ አይደለ? ለሙስሊሙ ብቻ አይደለም፣ ለዓለም የተላከ እምነት ሆኖ
እዚህ እርስ በርስ ግን ስንፋተግ እጅግ በጣም የሚደብርብን። እንደዚህ አይነት ሐሳቦች ላይ ማውራትም አልፈልገው፣ የክፍፍል ሐሳቦች ላይ ማውራትም አልፈልገው። ለዚህ ነው ስለ አንድነት ነው ሁሌ እንድናወራ የምፈልገው። አንድነትን የሚሰብክ ቪዲዮችን አምጥቼ ነው ሁሌ ማቅረብ የምፈልገው። ምክንያቱም ያ ስለሚገባን፣ ምክንያቱም እኛ ሙስሊሞች ያጣነው ያ ስለሆነ። እኛ ሙስሊሞች አንድ ብንሆን ኖሮ ዛሬ አክሱም ላይ ያ የተፈጠረው ጉዳይ ይፈጠር ነበር? በፍጹም። በተለያየ ሀገራቶች ላይ የሚፈጠሩ ሙስሊሞች የሚጨቆኑበት ጉዳይ ይፈጠር ነበር? በፍጹም። በፊትና አሁን ሙስሊሙ የሚታይበት እይታ አንድ ነው አይደለም። በጣም በፊት እስልምና ይከበር ነበር፣ ሙስሊሙ ይከበር ነበር። አሁን ግን እንደቀል ሂጃብ ተከልክሏል፣ ሰላት አሰግዱ የሚባል ይሄ ከምን የመጣ ነው? አንዳችን ለአንዳችን ስንከፋፈል፣ ይሄ ዋሃብይ ነው፣ ይሄ ሰለፍይ ነው፣ ይሄ ኢህዋን ነው እየተባባልን ስንከፋፈል፣ አሁን ደግሞ ቁርአንይ ብለው ደግሞ አመጡ። ይሄ በእኛ ያምር፣ መከፋፈል አያምርብንም። እኛ ሙስሊም ነን። ሙስሊም ከሚል ስያሜ ውጪ ሌላ መጠሪያ የለንም፣ ሊኖረንም አይገባም። እኛ ሙስሊሞች ነን፣ ከዛ ውጪ መጠሪያ የለንም። ስለዚህ እባካችሁ አንከፋፈል፣ አንድ ስንሆን ነው የሚያምርብን። እንደዚህ አይነት ለሀገር ትልቅ አስተዋጽኦ እያደረጉ ያሉ፣ ለዲን ትልቅ አስተዋጽኦ እያደረጉ ያሉ ኡስታዞችን ብንችል ቀረብ ብለን መደገፍ ነው ያለብን። በሀሳብ ሊሆን ይችላል፣ በፋይናንስ ሊሆን ይችላል፣ በተለያየ ነገር እነሱን ሰፖርት ማድረግ ማገዝ ነው እንጂ ያለብን እነሱን ወደኋላ መጎተት የለብንም። አትሊስት ማገዝ ካልቻልን እንኳን እነሱን መጎተት፣ እነሱ ላይ እንቅፋት መሆን የለብንም ብዬ አስባለሁ። የኔ ሀሳብ ይህ ነው። ወላሁ አለም፣ አላህ ነው የሚያውቀው። አላህ Subhanahu Wa Ta'ala ሁላችንም ቀጥተኛ መንገድ ይምራን ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ ቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።